ልንፈታ ነው ዛሬ። ገባኝ። እኔ ካንተ ጋር ያለው ነገር አስቀድሜም ጨርሻለሁ። ገብቷል? አሁን ሙሉ ኔጌቲቭ ለዚህ ነው የመጣሁት። አንተ ጋር ገባኝ እኮ ነገር እንኳን አስበሽ ቢሆን ማለት ነው። አዳምጪ፣ ልትነግሪኝ ይገባል። እሱን ላገኘው እየሄድኩ ነው፣ ለዚህ ጉዳይ ላገኘው እየሄድኩ ነው ማለት ትችያለሽ አይደል? ጋር እንዳታገኘው ብዬሻለሁ። ያው ሁለታችሁንም ላገኘኋችሁ በእርግጥ ያው ምንም የሚያናድ ነገር የለውም አይደለም። በዛ ላይ ማለት ነው የእሱን ሀሳብ አውቀዋለሁ እኔ እና እሱ እንተዋወቃለን። ምንም ነገር እንደሌለንም ታውቃለህ። ሶ አሁንም አንተ እሺ ዛሬ በኤርሚና በያብ መሀል ላይ አዲስ ነገር ተፈጠረ። ያም ነገር እንግዲህ እንዳያችሁት ነው። ኤርሚም እንግዲህ ካንተ በፊት ነው እሷን የማቃት ሄሉዬን ከናንተ በፊት ስለማቃት እሷ ጋራ ግንኙነት እንዳይኖርክ እንዳትገናኙ ቤስትም ጓደኛ እንዳትሆኑ ብለ ማለት አትችልም። እንግዲህ ይሄንን ካልክ ደግሞ ምንም ማድረግ አልችልም ብሎታል። ምክንያቱም እኔ ከናንተ በፊት ስለማቃት ጓደኛዬም ስለሆነች ይሄን ነገርም አንተን ለማስቀናት ብለን እንዳደረግ ነው ስለምታቅ ትቀየማለህ። ከዚህ በኋላ እኔና እሷ ብንገናኝም ሌላ ነገር ታስባለህ ብዬ አላስብም ብሎታል። ያብም ደግሞ እንግዲህ እንዴት እኔን ሳትነግሪኝ እሱን ታገኘዋለሽ እያለ እንግዲህ ፏፈሽ እያለ ወይንም ደግሞ ጋገጭ እያለ ነው። በነገራችን ላይ ውይ ያብ ይቀናል አይገልጸውም ማለት ነው። ይቀናል ማለት አይገልጸውም። በቃ ማለት የሆነ ነገር እንደሆነ ነገር ነው የሚያደርገው። ሄሉን ከሌላ ሰው ጋር ሲያያት ማለት ነው። ሰው እኮ ከቤስት ጓደኛ ጋራ ከሰፈር ልጅ ጋር ከአብሮ አደግ ጋር ምናምን የሆነ እየወጣ ይገባበዛል ምናምን አይደል እንዴ? ኖርማል ነው ብዬ ነው የማስበው። በእርግጥ ፍቅረኛ ያላት ወይንም ያገባች ሴት ቤስት ፍሬንድ ወንድ ጓደኛ ሊኖራት አይገባም ብለው ብዙ ሰዎች የሚያስቡ አሉና ሄሉንም በእርግጥ ከዚህ በፊት ፍቅረኛ ነው ብላ ኤርሚያስን ስላስተዋወቀችው እሱን ለማስቀናት ብላ ስለሞከረች አሁንም ያ ነገር ስሜቱ የፍቅር ሊሆን ይችላል ብሎ በመፍራት ሊሆን ይችላል። ግን ደግሞ እርቅ ስለወረደና ሰላም ስለሆነ ደስ ብሎኛል። ሄሉንም ብዙዎቻችሁ በኮሜንት እያነበብኩ ነበረ። ህይወትሽን አታበላሺ፣ ህይወትሽን ቃቃ ጨዋታ አታድርጊ፣ ለምንድን ነው ከአንዱ አንዱ የምትዩ፣ ለምንድን ነው እንደዚህ ህይወትሽን የምታከብጁ ምናምን በኮሜንት እያላችኋት ነው። እና እንግዲህ ይህን ነገር ማድረግ የፈለገችው ይወደኛል አይወደኝም ብላ ለማወቅ ሊሆን ይችላል። ይሄን ያደረገችበት ነገር በሷ ላይ መፍረድ አልችልም። ምክንያቱም የሆነ ነገር ሳታስብ የሆነ ነገር ሳትል ይሄን ነገር አታረግም ብዬ አስባለሁ። ይሄ የሄሉ ማንነት አይደለም ማለት ነውና አሁን ላይ እንግዲህ በያብና በኤርሚ እርቅ በመሃላቸው ወርዷል። በጣም ደስ ብሎኛል ማለት ነው።